ሞቶ ከመቀበር ይልቅ ይሄኛው አይብስም? የሞተውስ አንደኛው ነው። ከሞተ በኋላ ንስሐ የሚግባ የማይግባ ፍትሃት አለ፣ 40 አለ፣ 80 አለ፣ ወይም ደግሞ የሙት ዓመት እየተባለ ይከበርለትና ነፍሷን በቁም ያለ ግን በቁም የተረሳ ነው። ማንም አያውቅለትም ጸበል መጥቶ ካልጮኸ በስተቀር። እንዲህ አይነት ህይወት እየተኖረ በየናይት ክለቡ በሰንገላ መንፈስ ቢራ ሲያስጠጣቸው፣ ሺሻ ጋንጃው ጭሳጭሱን ሲያረግ፣ ጠቋር ደግሞ ቡና ሲያስቀድማቸው፣ አዳልሞቴ ደግሞ በዝና ምክንያት ትዕቢተኛ ሲያረጋቸው ኖረው ፕሮቴስታንት ሆኑ ቢባል ይደንቃል። ወይም ደግሞ ሌላ ሙስሊም ሆኑ ወይም ደግሞ ኤቲስትና ፓጋን ሆኑ ፖለቲከኛ ሆኑ ቢባል ይደንቃል። ከኦርቶዶክስ ወጡ ነው የሚባለው ወይስ መጀመሪያም አልነበሩም? መች ወጡ መች ገቡና ነው የሚባለው? እንዴት ነው የሚባለው? እስቲ ስለዚህ ዘፋኞች፣ ድምፃውያን ጎረቤቶች ካሏችሁ ማለት ነው እንደምንም ብላችሁ ቤተሰብ አድርጓቸው። ልጆቻችሁ የእነሱ ፈለግ እንዳይከተሉ ዘፈን ኃጢአት መሆኑን መንገር፣ እነዚህ ሰዎች ወደ ቤት ያመጣናቸው ይሄ የእግዚአብሔር መንገድ እንዲያውቁና ዘፈኝነታቸው እንዲጠሉ ለማድረግ ነው ብላችሁ ለልጆቻችሁ ነግራችሁ እናንተ ደግሞ የሆነ ታርጌት መስራት፣ ጸበል ጻድቅ እንዲቀምሱ፣ አብረው ጸሎት ፕሮግራም እንዲሄዱ፣ ለሊት ኪዳን እንዲያደርሱ አብረዋችሁ ቢመጡ። በትክክል አንዳንድ ዘፋኞች ይገርሙኛል። ያውቁታል፣ ይገባቸዋል። ቦሌ መድኃኒዓለም የሆነ ጊዜ ለማስቀደስ ሄጄ ማስክ አድርጋ ዘፋኝ ናት፣ እያለቀሰች ነው የምታስቀድሰው። ቢገርማችሁ ማስክ አድርጋለች፣ ግን አፏ ላይ ማንም ሰው አላወቃትም። እኔ ግን አውቄያታለሁ። ሰላም እንዴት ነሽ ደህና ነሽ ብያት ሳልፍ ጊዜ ከዛ የት ነበር የማውቅህ አለችኝ። እኔ በዓይንሽ ነው ያወቅኩሽ አልኳት። በጣም የምትታወቅ ሰው ነች። በቃ አንዳንድ ሰው ግንባሩን ታውቆታላችሁ አይደለም? እና አምራ ማስኳን ውልቅ አድርጋ ሰላም ብላኝ አውርተን እስክንለያ 10 ደቂቃ ነው የፈጀው። የሚገርማችሁ 30 ምናምን ሰው መጥቶ አድናቂሽ ነኝ አላት። እዛው ቤተ መቅደስ እኮ ነው፣ እዛው ቤተ መቅደስ ውስጥ አድናቂሽ ነኝ። እሺ ጎበዝ በርቺ። እሺ የትኛውን ማስቀደሱን ነው ዘፋኝነቱን ነው? ገረማት ነው። ይኸውልህ የኢትዮጵያ ሕዝብ እንደዚህ ነው መምህር አለች። ከዛ ግን እንዴት ሰላም አልከኝ አለች። እንዲሁ በቃ ዝም ብዬ በቃ ሰላም አልኩሽ አልኳት። እኔም ዝም ብዬ ነው ሰላም ያልኳት። ግን እሷ የገረማት ምንድነው መዝሙርህን ማነው ገጠመኝህን እንደማዳመጥ ያወቅብኝ መሰለኝ አለች። ተደምጫለሽ አልኳት። አዎ ጎረቤት ሰጣኝ እያዳመጥኩ ነው። የእሷን አርአያ ነው ዛሬ እየነገርኳቸው ያለሁት። እና እንዴት ነው ታዲያ ዘፋኝነት ስራ ጊዜ እሱን ተው መምህር፣ አንድ ቀን ቅላጎ ያወጣኛል ጸልይልኝ ብቻ አለች። የሚገርማችሁ እስካሁን እየጠበቅኳት ነው። እደውላለሁ ዓመት በዓል ሲሆን እንዴት ነው እንኳን አደረሰሽ እላታለሁ። እሷ እንኳን አብሮ አደረሰን አትለኝም፣ እግዚአብሔር ይስጥህ ነው የምትለኝ። እንኳን አደረሰሽ ስራ ጊዜ እግዚአብሔር ይስጥህ በቃ ሌላ ምንም አትልም። ለምን በዚህ ልኳን የሚነግራት ትምህርት አግኝታ ነፍሷን የሚያረሰርስ ትምህርት አግኝታ ምናምን ሳይሆን ትምህርቱን ካዳመጠች በኋላ መድረክ ላይ ስትወጣ ሁሉም ነገር አውሬ ሆኖ ይታይባታል። በቃ ይታያታል። ይሄ የምትዘፍንላቸው ሰዎች ጭራቅ፣ ጉሻ፣ ጅብ ምናምን ሆኖ ይታዩኛል አለች። በቃ ግራ ገባኛለች። የጀመርኩት ፎቅ አለ እሱ እስከሚያውቅ ድረስ እየዘፈንኩ ነው። ናይት ክለቤንም አላዘጋሁትም አለች። ሳኩኝና ምን ትላለች? ኧረ ምን እላለሁ ዝም ነው የሚባለው እንጂ ብዬ ጸጥ። አንተማ ምን ትለዋለህ? ፎቁ ከተሰራ በኋላ ብወረስስ አሁን እላለሁ ደግሞ ውስጤ። እንደዛ ይልሻል እኮ ታው በቃ ይሄ ሟርት ነው። በትክክል ፎቁን ሰርተሽ ከጨረሽ በኋላ አስወስድብሻለሁ እያለሽ ነው። ስለዚህ አሁን ባለበት እንደዚህ ባለበት ሽጭው አልኳት። እዛው እንዳለ እንደተጀመረ ማለት ነው። የሚገርማችሁ እግዚአብሔርን ፎቁን በብዙ ሚሊዮን ብር ባመሸጠችውና አሁን
በልማት ምናምን ፈረሰ፣ በኮሪደር ልማት። እኔ ግን እንደዚህ ይፈርሳል ምናምን ብዬ አስቤ አይደለም። መንፈሱ ነገ ሊቀማት እንደሚችል እያወቀ አውቆ ታርጌት የሆነ ቦታ ፈራሽ የሆነ ቦታ ላይ ገንዘቧ እንድታፈስ ማድረጉ አይገርማችሁም? ይቺ ልጅ አሁን እንዲህ አይነት ምክር ሰጥቻት ከኔ ትምህርት ቤት ፈቀቅ ትላለች። ዘፋኝ እንደሆነች ዘፈን ኃጢአት እንደሆነ ታውቃለች። ከዛ ዘፈን ለመውጣት ያለው ትግል አለች። እናቴ ገጠር ሆና ትመርቀኛለች፣ ቡና እያፈላች እየካደመች። እዚህ ሆነው ወንድሞቼ በደንብ አድርገው የሚካድሙት መንፈሱን፣ እኔ ብቻ ነኝ ከቤተሰቡ ተገንጥዬ ወጣሁት አለች። እኔ ብቻ ተገንጥዬ ወጥቼ ይህን መንፈስ እየተዋጋሁት ነው፣ እየቀጠቀጥኩት ነው። ግን ምን ዋጋ አለው? ማታ ማታ ናይት ክለብ ሄጄ ደግሞ ዘፍናለሁ አለች። እና ህይወት እንደዚህ ትግል ናት። ጨርሳ ማቆም ያቃታት እኔን አልሰማህም ብላ አይደለም፣ ወይም ደግሞ እግዚአብሔር እንዳያምጻበት አይደለም። ሌላ ሙያ ስለማታውቅም ዘፋኝ ሆናችሁ ሌላ ሙያ፣ ሌላ ሱቅ፣ ሌላ አይነት ትምህርት እየተማራችሁ ከሆነ አማራጭ ይኖራችኋል። አይ በቃ ይቅርብኝ፣ በዚህ ልቀጥል ትላላችሁ። አንዳንዶቹ ዶክተሮች ናቸው። ለምሳሌ ቅድም እንዳልኳችሁ ስሰማ ጠበቃ ነው አሉ አይደል? አቤል ተገርሚ የሚባለው ጠበቃ ነው፣ የፍርድ ቤት ምናምን ሰው ነው አሉ። ማነው ስሙ ደግሞ እንደዚህ የቢሮ ሰራተኛ ነው አሉ። ጉዳይ ነሽ የሚለው ነው ማን ነበር ስሙ? ጉዳይ ነሽ የሚለው ዘፋኝ ማለት ነው። እንደዚህ ቢሮ ውስጥ ተቀጥረው የሚሰሩ ምናምን ናቸው አብዛኞቹና አማራጭ ስራ ካላቸው እዩዋቸው እስቲ ታዝባችሁ። ዘፈናቸው ላይ አይቀጥሉበትም። የሆነ ቦታ ላይ ትውት ያደርጉትና ወደዛ ስራ ያዘነብላሉ። ወጣ ገባ አንዳንዴ ሊልባቸው ይችላል። ጥሩ ድምፅ አለ ለምን ተውከው ምናምን ስለሚላቸው ሰው አንዳንድ በጣም ችግር ያለባቸው ሰዎች ኃጢአቱን ሊያስቀጥሏቸው ይሞክራሉ እንጂ አማራጭ ሙያ ያላቸው ዘፋኞች ዘፈንን እንደ ሆቢ፣ እንደ ቴንደንሲ፣ እንደ ዝንባሌ እንጂ እንደ ቢዝነስ አያዩትም። ወይም እንደ አንድ የገቢ እኔ አሁን ከዘፈን ህይወት ቦታ ምን ሰርቼ ልኖር ነው? በቃ አንድች ማይክሮፎን ጨብጬ ማታ ማታ ልጨፍር እንጂ አጭር ቀሚስ ለብሼ ገላይን ቡዳ እያስመታው ወይም ደግሞ እንደዚህ ያስለከፍኩኝ እንደዚህ ሁኝ ይላሉ። ያ ምንድነው? አማራጭ ሌላ ነገር እንዳያዩ ያደርጋል። ይሄ ነው ጸጋ፣ ሌላ ነገር አትንካ ብሎ ዝግትግትግት ያደርግባቸውና ከዛ ነገር መውጣት ያቅታቸዋል። ስለዚህ ብትችሉ በዚህ ሙያ ውስጥ ያላችሁ ሰዎች ዘፋኝነቱ ያው መቼም አልደጋግም ያልናገረው ማጥያት መሆኑ ግን ተጨማሪ ሙያ ብትለምዱ አንድ ቀን እግዚአብሔር ሲሰብካችሁ፣ ሰባኪያን ሲያስተምሩ ህይወት ምርር ብሏችሁ ከዘፋኝነት ልውጣ ስትሉ እወጣለሁ ብላችሁ ግልብጥ የምትሉበት አንድ ጥሩ ሙያ ታገኛላችሁ። ይህንን ብተው እንኳን እዚህ ላይ ይሰራለሁ ጥሩ እየሄደልኝ ነው ብላችሁ የምትሉት ጥሩ አክሲዮን ይሆንላችኋል ማለት ነው። እና እንዲህ አይነት አማራጭ ነገሮች ብትይዙ መልካም ነው ብዬ አስባለሁ። እግዚአብሔር ሲጠራ ለመሮጥ እንዲመች ነው። አለበለዚያ ማንም ዘፋኝ፣ የትኛውም አርቲስት፣ የትኛውም ተወዛዋዥ ከሚያውቃት ሙያ ውጪ ሌላ ቦታ ሙያ ካልያዘ እዛው ነው የሚርመጠመጠው። ጦርነት የሚወጣ እንዲህ አስቡት። ኮሮና ነው ተብሎ ሌሊት ሄዱ ናይት ክለብ ሲጨፍሩ፣ ኮሮና ማስክ አድርገው ናይት ክለብ ሲደንሱ ወይም ደግሞ በማስክ መገኘት የሌለባቸው ቦታ ሲገኙ፣ በዛ ልክ እግዚአብሔር እንኳን ይህን ዘመን አሁን እያስተካከለውን እያጸዳ ነው። እስቲ አሁን ንስሐ ልግባ እቤቴ ልሁን ማንም እንዳይወጣ ተብሏል ብሎ እንኳን ተሰብስቦ የተቀመጠ የለም። በስልክ ሴተኛ አዳሪዎችን እያስጠሩ ቤታቸው የሚገናኙ፣ እንዲያውም የኮሮና ጊዜ ላይ ብዙ ሴተኛ አዳሪዎች ቤት ለቤት ክትባት ይመስል ይዞሩ ነበራል። በጣም ይሰራል። እንደገና ደግሞ ጦርነት በሆነበት ሰዓት ከከተማ ማንም ሰው እንዳይወጣ ተብሎ ግን ወደ ሞቅ ያለ ከተማ ስትሄዱ ደግሞ ያው ጭፈራው፣ አረቄው፣ መጠጡም ኃጢአቱም ሁሉም ነገር አለ። ልንተወው ያልቻልነው ለምንድን ነው ሲባል
በሶስት መንገድ ነው ከቤተሰቦቻችን ያፈስነው። በየምግብ ቤቱና በየቦታው ሰዎች የላኩብን አጠቃላይ የመናፍስቱ አሰራር። እንግዲህ ከኃጢአት ከልማድ ኃጢአት ልንወጣ ያልቻልንበት ነው ብላችሁ ሙሉ በሙሉ የመናፍስቶቹ አሰራር። ቀጥሎ ደግሞ ሀቢቹዋል አክሽን ልማዳዊ ድርጊቱ ራሱ የውስጣችን ያለውን ነገር ሆርሞናችን የዶፓሚን የሚባለው ነገር ያለማመደውና አምጣ 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 እንዲል ያደርገዋል። ስጋችን በራሱ በተፈጥሮ ኒኮቲኑን ይለምደዋል። የሲጋራም ይሁን የመጠጥ የምንም ያንን እንትን እንዲቀበል አድርጎ ይሰራልና ሰዓቱን ጠብቆ እያሉ እያዛጉ ሲጋራው፣ መጠጡም፣ ቡናው ምኑ ይስተናገዳል ሰዓቱን ጠብቆ ስለሚያዝ። ሶስተኛ ደግሞ ከፊት ጨለማ ነው የሚታያቸው፣ ተስፋ ይታያቸው። ለምን ሲባል የእውቀትና የእምነት መሰረት፣ የእምነት እንኳን የእውቀት መሰረት። የእምነት ማተብ አስረናል። እናትና አባቶቻችን ምናልባት ስዕል ቤት ውስጥ ለጥፈው ኦርቶዶክስ መሆናችንን በዚህ ምክንያት ሊያሳዩን ይችሉ ይሆናል። ምግባር ላይ ግን ዜሮ ስለሆን ወይም እውቀት ላይ ዜሮ ስለሆን ከፊት ተስፋ አይታየንም። ራስን አጥፋ፣ አዲስ ነገር የለም፣ ምን ታደርጋለህ ቤተ ክርስቲያን እያደረገና ይሄ መንፈሱ ልማዳዊ ድርጊቱና ጨለም ያለ ሀሳብ ከፊታችን ተስፋ የሚባለው ነገር ሲጨላልም ሰው ከኃጢአት መውጣት አይችልም። እንዲወጣ ተስፋ ያስፈልገዋል። ተስፋው ደግሞ ጤነኛ ጎረቤት ናቸው የሚባሉ፣ መልካም አስተሳሰብ አላቸው፣ ፖዚቲቭ ቲንከር ናቸው የሚባሉ ሰዎችን ማጣት የለባቸውም ብዬ አስባለሁና ያ ደግሞ እናንተ ናችሁ። የትምህርት ያዳመጣችሁ ናችሁ። 1 ሚሊዮን 1200 ሰው ላይቭ ላይ አለ። 1300 ሰው ላይክ አድርጓል። ደስ ይላል። አሁን ተገላበጠ። 1194 ሰው ሆነ። 6 ሰው አንድ ይወጣ። ምንድነው ዛሬ ይዤ የመጣሁት ሀሳብ? ነፍሳችንን እናገልግል። ትንሽም ጊዜ ብትሆን እድሜያችን አጭር ብትሆንም ከፊት የሚታየ ነገር ባይኖርም ግን ወደ ቤተክርስቲያን መምጣቱ ወደ መንፈሳዊ ሕይወት መምጣቱ የተሻለ አማራጭ ነው። ሌላው ታይቷል። የሚሰለች ኃጢአት ነው። የሚሰለች ኑሮ ነው። ባለህበት እርግጥ አይነት ነገር ነው። 2 ወደፊት 4 ወደ ኋላ ነው የሚሆነው። 2 ወደፊት 4 ወደ ኋላ ማለት መቼም ቢሆን ወደፊት አትደርሱም። በተወሰነ ርቀት ደግሞ ወደ ኋላ ነው እየሄዳችሁ ያላችሁት። ወደፊት የምትሄዱ ይመስላችኋል። ዓለም ምግብ እየሰጠችን እየገደለችን ነው። ያ ማለት የሚያስፈልገን ነገር ሰጥታ ራስን የማጥፋት ሲስተም ውስጥ ከተናለች ማለት ነው። ራስን የማጥፋት ሲስተም ሁለት ነው። አንደኛ የእኛን ፍላጎት በደንብ አድርጋ ነው ዓለም የምታውቀው። ምን ይፈልጋል ይህ ህዝብ? አልጎሪዝሙን አይታችሁ ከሆነ ስልክ ላይ በተደጋጋሚ የአንድን ሰው ቪዲዮ የኔን ገጠመኝ በተደጋጋሚ የምትከፍቱ ከሆነ በብዛት የሚመጣላችሁ የኔ ገጠመኝ ነው። አሁንም ስልክ ይመጣላችኋል። ፖለቲካን ደግሞ በተደጋጋሚ የምታየው ከሆነ የፖለቲካ ነገር ሁልጊዜ ያመጣላችኋል። ይፈልገዋል ብሎ ነው የሚያስበው አልጎሪዝሙ። አያችሁት? ሰይጣንም እንደዛ ነው። የሰይጣን አልጎሪዝምም የእናንተን ፍላጎት ተከትሎ ነው የሚሄደው። በእናንተ ፍላጎት ውስጥ ይሄድና ግን የራሱን ደግሞ እናንተ ፍላጎት ላይ ደግሞ ያነግሰዋል። በግድ እንድትቀበል ያደርግሃል። ሲጋራን ስትጀምረው ተለማምደ እንደ ቀልድ ጫትንም መጠጥንም፣ በኋላ ላይ ግን ግዳጅ ይሆናል። ካላገኘህ ካላመጣህ ትሞታለህ ብሎ ይነግርሃል። ያንን አምጥተህ ለስጋህ ለሰውነት ካልሰጠኸው አለቀልህ። ስለዚህ ሰው ተቀብሮ ሞቶ ተቀብሮ ከሚለቀስለት ጊዜ ይልቅ አሁን በህይወት ያለ ሰው ቢንገላወጀው ሰው ይብሳል። በጣም ብዙ ሰዎች እርዳታ ያስፈልጋቸዋል። ግን ሰው ራሱን ካላገዘ ራሱን ካላከመ ዶክተሩም በከንቱ ይለፋል። እግዚአብሔር ከተማን ካልጠበቀ
ንጉሥ በከንቱ ይለፋል ምን ጥቅም አለው የሚባለው። ሰው ራሱ የራሱን ከተማ የራሱን አጥቢያ መጠበቅ አለበት። አንደበቱን፣ አፍንጫው፣ አይኑን፣ ጆሮን፣ የስሜት ሕዋሳቶቹን፣ እጁን፣ ልቡን፣ ልቦናውን፣ ህሊናውን፣ አይምሮውን መጠበቅ አለበት። ሰውነቱን ማክበር አለበት። ቀይ መስመሩን ማበጀት አለበት። በቃ የፈለገ ዘፋኝ በሆን ናይት ክለብ ብጨፍር የፈለገ እንደፈለጉ ኃጢአትን ባጨማልቀው እግዚአብሔር ግን መረሳት የለበትም። ሄጂ ማስቀደስ ሄጂ መጸለይ ያለብኝ አንድ ቀን ይመልሰኛል ብሎ ውጭ ከመሆን ይልቅ አንድ ቀን ይመልሰኛል ብሎ ቤቱ መምጣት። ማንም የፈለገ ይበል፣ ዝም በል የራስን ኃጢአት መጀመሪያ አስስ እንትን በል ብላችሁ ቤተክርስቲያን መገኘት ነው ያለባችሁ። ማለት ማይክሮፎን ጨብጣችሁ በክሊፕ በዩቲዩብ በቪዲዮ በምናምን ታዋቂ ስለሆናችሁ ሰው እናንተ ላይ ሊቀስር ይሞክራል። ኃጢአትም ሲኖር እናንተ ላይ ይገናል። በፍቅርም በትዳርም በቢዝነስም በምንም ለውጥ ስታመጡ የሆነ ነገር ሲፈጠር እገሌ እኮ እንዲህ አለ ተብሎ ሊገንባችሁ ይችላል። ግን ሁሉም በቤቱ የሚሰራው የራሱ የሆነ ኃጢአት አለው፣ ጽድቅም አለው እና ከቤተ ክርስቲያን አለመጥፋት የሚጠቅመው በዘፋኝነታችሁ በኩል አጠምዞ ምንፍቅና፣ ኤቲስትነት፣ ፓጋንነት፣ ሃይማኖት የለሽነት ምናምን እንዳይመጣ ነው። እንደው ቢያንስ ኦርቶዶክስ ሲባል ዘፋኝ፣ ኦርቶዶክስ ሲባል ጨፋሪ፣ ኦርቶዶክስ ሲባል በቃ ዘፈን ሲባል ኦርቶዶክስ ነው ተብሎ እንዲደመደም ለምን ይሆናል? ተመልከቱ። ማንች ስሟ ሰይፉ ላይ የቀረበችው ባል አልፈልግም ግን ልጅ ይፈልጋሉ ያለችው ማን ነበር ስሟ? ሀሊማ ነች። የምታወራውን ነገር ስሙ እስቲ። ተልኳ ይኖራት አይኖራት አላውቅም፣ አይመለከተኝም። ግን በተደጋጋሚ በቀረበች ቁጥር አሁንም አግብተሻል ይላታል ሰይፉ። እሷም ደግሞ ባል አልፈልግም ምን ያደርግልኛል፣ እኔ ልጅ ነው የምፈልገው፣ ይውለድ ይሂድ ትላለች። ሙስሊም ነበረች ወይም ነች፣ ግን ደግሞ ፀጉሯን እንደፈለገች አድርጋ እንደፈለገች ነው የምትኖረው። አሁን አስተውሉ። በእነሱ እምነት ላይ ሆና እንኳን እነሱ አንድ ሙስሊም የሆነች ዘፋኝ ሴት እንደዛ ወጣ በመገኘቷ እንዴት እንደ ብርቅ እንደምትታይ። ለምን አብዛኛው ዘፋኝ ኦርቶዶክስ ነው ተብሎ ስለሚታሰብ። ሙስሊም እኮ ናት። ዘፋኝነት እኮ ሐራም ነው፣ መጠጥ ሐራም ነው ይላሉ ሙስሊሞች። እኛስ ሐራም ነው የምንለው ነገር የለንም፣ ክልክል ነው ነውር ነው የምንለው የለንም። ለእነሱ ብቻ ነው ሐራም። ጴንጤ ሲባል ዘፋኝነት ኧረ እንዴ እሱ እኮ ጴንጤ አይዘፍንም አይጠጣም ይባላል። ኧረ ኦርቶዶክስስ ምን አለች ታዲያ? ቤተክርስቲያኗ ምን ብላለች ነው? ቄሱ ስለጨፈረ አይደለም። ቤተክርስቲያኗ ምን ብላለች ነው? ኪያን ነገር ማናየ ነው ሊቀርብ ፈልጉ እንኳን እና የሚገርማችሁ በዚህ ስብናችን በጣም ብዙ ኦርቶዶክሳውያን አርቲስትም የሆኑ ዓለም ውስጥ ያሉትም ቢሆኑ ከቤተ ክርስቲያን ጋር ተጣልተዋል። በማን? በአገልጋዮች። እነሱ የሚመስላቸው ቤተ ክርስቲያን አገልጋዩ ነው የሚመስላቸው። ሕጉን ስርዓቱን እንትን የቀኑናው ዶግማውን ትውፊቱን ጠብቀው ኑረው ዶግማውን ቀኑናውን ትውፊቱን ጠብቀው የኖሩ ነው የሚመስላቸው። ኃጢአት ሰርተው የተገፉ እንደሆኑ እያወቁ መከበር የሚፈልገው መንፈስ ይጎላባቸዋል በውስጣቸው። ግን በትህትናና በፍቅር ነው ሁሉ ነገር ሊነገራቸው የሚገባው። አባቶች ግን ይሄ ነገር አያረጉትም። በአሁኑ ሰዓት ደሞዝተኛ የሆኑ አባቶች ምን አይነት ነገር አለ? አንድ አባት አንድ ካህን ስንት ንስሐ ልጆች አሉት? እሺ ከዛ ምን ያህል ገንዘብ ለቤተ ክርስቲያኑ ድጋፍ አድርገው አስተዋጽኦ አድርገዋል? ንስሐ ልጆቻቸውን አስተባብረው ይሄን እንትን አሰርተውታል። ይሄን ደውል ቤቱን ይሄን እንትን ዕቃ አስገዝተዋል። የካህናት ልብስ አሰፍተዋል
ማን እኚህ አባት? የእሳቸው ንስሐ ልጆች ብዙ ናቸው። ምክንያቱም ምንድነው ሲባል እንዲህ ያደርጋሉ። ይሄ ለየት ያለ ባህሪ ያለው ንስሐ አባት ከሆነ ሲባል እኔም ላርጋችን ይልና ያም ደግሞ ይቀጥላል። ከዛ እኚህ ገንዘብ ሰብስበው አምጥተው የሆነ ልማት ያሰሩ አባት ብዙ ልጆች ስላሏቸውና የታዘዙትን የሚሰጡ ልጆች ስላሏቸው ተደርጎ ይታሰባል። ግን ማን እንዳለ ኢቭን ዘፋኝ እንደሆነ እያወቁ የንስሐ ልጆቻቸውን በሁለት ወር ጠርተው ወንጌል በሚያስተምሩበት ቀን አብሮ ተገኝተው እንግዲህ በሁለት ወር ልጆቻቸውን ሰብስበው ወንጌል አስተምረው ንስሐ ግቡ ብለው ንስሐ አስገብተው ይሸኛሉ። አለኛ አባት ሁልጊዜ አሁንም ዘፋኝ ነው የዘፋኝ ሲነግረኝ ማለት ነው። አሁንም ደግሞ በሁለት ወር ይመጣል። ዘፈንህን ግን አቆም ብለውት አያውቁም። አስራት በኩራት አወጣ ሲባል ያወጣል። ገንዘብ አወጡ ሲባል ያወጣል። ጭራሽ እሱ የሚዘፍንበት ሆቴል ድረስ ሄደው እዛ ናይት ክለቡ ላይ ሆቴሉ ላይ ጸበል አስርጭቷቸዋል። ይህን አባት እሱ የሚሰራበት ቦታ ላይ ቢዝነስ የለም እንደው እንደዚህ ከጎረቤት ያለው ኮምፒቲሽን እንደዚህ ፈጥሮብን እንደዚህ አድርጎብን ምናምን ተብሎ ተነግሯቸው ማለት ነው። ሲጣራ የእኚህ አባት ንስሐ ልጆች ሲጣሩ በእንደዚህ አይነት መልኩ ነው የሚሰበስቡት ገንዘቡን። ደግሞም ሰፈሩም አካባቢውም እንዲህ አይነት ነገር የሚበዛበት ሰፈር ስለሆነ ማንንም እንዲያቆሙ ይሄ ነገር ትክክል አይደለም አይሉም። ለምን? ገንዘቡ የሚመጣው በምን ስለሆነ? በዛ ኃጢአት ስለሆነ ዝም ይላሉ። በቃ ግን በጣም ታዋቂ ናቸው። በደብሩ ላይ ንስሐ ልጆቻቸውን አስተባብረው ልማት በማሰራት የታወቁ ናቸው። እና ወንድማችን ሰማኸኝ በለው እነሱን ይማር። ሰማኸኝ በለውንና ተመሳሳይ ጉዳዮች ብዬ ያነሳሁት ለምንድን ነው? እኛስ ብለን እንድናነሳ ነው። ነገ ዋስትናችን ምንድን ነው? እሱስ ድንገት ሞተ ወይም ሌሎች ዘፋኞች ከነ ኃጢአታቸው ከነ ዘፈናቸው ሞቱ እንበል። ከዛ ይብስም ወይ ከነ ኃጢአቱ የሚሞት በየቀኑ ምን ነው እነሱ ላይ ሲሆን ይበረታል። በየቤቱ ንስሐ ሳይገባ ባዕድ አምልኮን እያመለከ ዓለማዊ ሆኖ ፖለቲከኛ ሆኖ የሚሞት ስንት ሰው አለ። ተገዳድሎ ተደባድቦ በመተት ተማዞ ወይም ደግሞ ተውትና መተት የሚለውን ተውትና በአደጋ በድንገተኛ ነገር የሚሞት ሰው ሞልቷል። ታምራት ደስታ ዘፋኙ ማለት ነው ድንገት የሞተው። ማዲንጎ አፈወርቅ ድንገት የሞተው። ሰብለ የምትባል አርቲስት ቤቶች ላይ ተሰራ የነበረችው አዲስ አበባ ጋር ሳሪስ አዲስ አበባ ጋር ድንገት የሞተች መኪና ተገልብጦ አስታውሳለሁ። ነበርኩ እዛ። እኛ ቤት የተከራየንበት ፊት ለፊት ነው የነበረው እንትኑ የሞተችበት ቦታ ላይ እና ድንገት ነው ሰው የሚጠራው። ግን ተዘጋጅተን ጠብቀናል ወይ? እንግዲህ አሁን ታዋቂዎችን ነው እየተናገርኩ ያለሁት። እናንተም ድንገት መቼ ምን እንደሚሆን ስለማታውቁ ሁልጊዜ በፍርሃት ሃይማኖትን መከተል ያስፈልጋል እንጂ በቄስ በካህን በዲያቆን ሃይማኖትን ንቆ ወደ ሌላ እምነት ሄዶ እንደገና ደግሞ ዛሬ ተልመጥምጦ ተመልሶ መጥቶ ኤቲስት ፓጋን ሆኖ ፖለቲከኛ ሆኖ ምናምን መኖር ለማንም አያዋጣም። እና ያን ሳምንት ሐዘኔታ ያን ሳምንት ከንፈር መምጠጥ ከዛስ በኋላ በቃ አለቀ። አሁን ታያላችሁ ከሚቀጥለው ሳምንት በኋላ ቤተሰቦቹ እንጂ ፎቶውን ሰቅለው ጥቁር ለብሰው አርባና ሙት ዓመት የሚሉት ህዝቡ የለም። ሌላ አጀንዳ ይሰጠዋል። አሁን ቀጥሎ ደግሞ ሌላ አለ ይሰጠዋል ስላችሁ ራሱ ሚዲያው ነው። ታዲያ ሌላ የሚሰጥ ኖሮ አይደለም።